የኢትዮጵያ አጠቃላይ የሀገር ውስጥ ዕዳ መጠን በመስከረም 2025 መጨረሻ ላይ 2.56 ትሪሊዮን ብር መድረሱ ተገልጿል። ይህ ጭማሪ የመጣው መንግስት የግምጃ ቤት ሰነዶች ወይም ቲቢል ገበያ ላይ ተጠቅሞ በስኬት ገንዘብ ቢያገበያይም ባለሀብቶች ግን ለአጭር ጊዜ በሚከፈሉ ዋስትናዎች ላይ ብቻ ፍላጎታቸውን በማሳየታቸው ለረጅም ጊዜ ዕዳ ጥንቃቄ ማድረጋቸው ተጠቁሟል። የገንዘብ ሚኒስቴር እንዳሳወቀው እንደ አውሮፓውያን አቆጣጠር እስከ መስከረም 2025 ላይ ብቻ መንግስት በሁለት ጨረታዎች 53.35 ቢሊዮን ብር መሰብሰብ ችሏል። ሆኖም ይህ ስኬት በተለይ በ28 ቀናትና በ91 ቀናት ሰነዶች ላይም ያተኮረ ሲሆን የአንድ ዓመት ሰነዶች ግን ፍላጎት ያላገኙና የተገደቡ መሆኑ ነው የተገለጸው። ባለሙያዎች እንደሚሉት ይህ ከፍተኛ ጭማሪ በወደፊት የዋጋ ግሽበትና በማክሮ ኢኮኖሚ አለመረጋጋት ምክንያት ባለሀብቶች የረጅም ጊዜ ዕዳን በመፍራት ጥንቃቄያቸውን ማሳየታቸውን አረጋግጧል። ከአጠቃላይ የሀገር ውስጥ ዕዳ ክምችት ውስጥ ትልቁን ድርሻ የያዙት ተቋማት የኢትዮጵያ ንግድ ባንክ 43 በመቶ፣ የኢትዮጵያ ብሔራዊ ባንክ 26.3 እና የጡረታ ፈንድ 19.3 በመቶ ናቸው። የገንዘብ ሚኒስቴር በቀጣዩ ሩብ ዓመት 243.5 ቢሊዮን ብር የግምጃ ቤት ሰነድ ለማውጣት እቅድ መያዙ ነው እየተመላከተው።